ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 27 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በሰባተኛው ጠቅላላ ምርጫ ሚሊዮኖች መምረጣቸው ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አቶ ጌታቸው ረዳ መናገራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ በየጣቢያው ድምጽ የተሰጠበት መረጃ ወደ ምርጫ ክልሎች ሄዶ የማዳመር ስራ እየተሰራ እንደሚገኝ ማስታወቁን እንዲሁም የህዝብ ተወካዮች ምክር ቤት ከሴራሊዮን፣ ከአንጎላ፣ ከባንግላዴሽና ከኤስዋቲኒ መንግስት ጋር የተፈረሙ የአየር አገልግሎት ረቂቅ አዋጆችን መርምሮ ማጽደቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በሰባተኛው ጠቅላላ ምርጫ ሚሊዮኖች መምረጣቸው ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉ አቶ ጌታቸው ረዳ ተናገሩ። በአዲስ አበባና በጅማ ምርጫ ሲካሄድ አይቻለው፣ ከፍተኛ ቁጥር ያለው ህዝብ ወጥቶ ሲመርጥም ተመልክቻለሁ ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ከቱርኩ ቲአርቲ ወርልድ ዘ ኒውስ ሜከር ዝግጅት ክፍል ጋር ባደረጉት ቃለ መጠይቅ በአንዳንድ አካባቢዎች ታጣቂዎች የጦር መሳሪያዎቻቸውንና ፈንጂዎችን ተጠቅመው ድምጽ አሰጣጡን ለማስቆም ሞክረዋል ብለዋል። ነገር ግን በመቶ ሺዎች የሚቆጠሩ ሰዎች ይህንን ሙከራ አልፈው ድምጻቸውን እንደሰጡ አውቃለሁ ያሉት አቶ ጌታቸው በርካታ ሰዎች ድምጻቸውን የሰጡበት ይህ ምርጫ ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው ሲሉም አብራርተዋል። በኦሮሚያና በአማራ ክልሎች ባሉ አካባቢዎች አንዳንድ ተቃዋሚ ሰዎችን ለማስቆም ቢሞክሩም ሰዎች ግን ያም ሆኖ ድምጽ ይሰጡ ነበር ሲሉም ገልጸዋል። Millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. But this particular election, as far as I'm concerned, is not so much a test of how popular he is as how much people are disgruntled about, uncomfortable about, even, low-key conflicts. በሚሊዮኖች የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሶቻቸውን ይደግፋሉ። እንዲሁም በምንም አይነት ምክንያት ፖሊሶቻቸውን የሚቃወሙ በሚሊዮኖች የሚቆጠሩ ሰዎች አሉ። ነገር ግን ይህ የተለየ ምርጫ እኔ እስከምረዳው ድረስ የእርሳቸው ተወዳጅነት ምን ያህል እንደሆነ የሚፈትሽ ብቻ ሳይሆን ሰዎች በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረሩ የሚያሳይ ነው። ሰሞኑን ጅማ ነበርኩ። አሁን ደግሞ አዲስ አበባ ነኝ። ቢያንስ በጅማና አዲስ አበባ ምርጫ ሲካሄድ አይቻለሁ። ሰዎች በነቂስ ወጥተው ድምጽ ይሰጡ ነበር። በአንዳንድ አካባቢዎች የተወሰኑ የተቃውሞ ኃይሎች የጦር መሳሪያዎችንና ፈንጂዎችን ጭምር በመጠቀም ድምጽ አሰጣጡን ለማስቆም መሞከራቸውንም አውቃለሁ። ነገር ግን በሺዎች አልፎ ተርፎም በመቶ ሺዎች የሚቆጠሩ ሰዎች የዚህን አይነት ሙከራዎች ተቋቁመው ድምጻቸውን ለመስጠት ሲወጡ አውቃለሁ። But I know of thousands, if not hundreds of thousands of people braving those kinds of efforts. አቶ ጌታቸው ረዳ በቃለ መጠይቁ ስለ ትግራይ ወቅታዊ ሁኔታ ተጠይቀው በሰጡት ምላሽ ደግሞ በትግራይ ያለው የህወሓት ቡድን ሁሉንም የፍትሃዊ ጨዋታና የፍትህ ሳቢዎችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የትግራይን የህይወት እንቅስቃሴዎች በሙሉ ለመቆጣጠር ሞክሯልም ብለዋል። በትግራይ ያለው አመራር ጸጥታውን ማረጋገጥ አይችልም ያሉት የጠቅላይ ሚኒስትሩ አማካሪ በትግራይ ባለው ሁኔታ ምርጫ ማካሄድ አልተቻለም ብለው በቅርቡ ምርጫ ሊኖር እንደሚችል ግን ጠቁመዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በየጣቢያው ድምጽ የተሰጠበትን መረጃ ወደ ምርጫ ክልሎች ሄዶ የማዳመር ስራ እየተሰራ እንደሚገኝ አስታወቀ። ሰኞ ግንቦት 24 ቀን 2018 የተካሄደውን ሰባተኛው ጠቅላላ ሀገራዊ ምርጫ ትናንት ግንቦት 26 ቀን የምርጫ ጣቢያዎች የድምጽ ቆጠራ አጠናቀው በምርጫ ጣቢያዎች ውጤት መለጠፋቸውንና በየጣቢያው ድምጽ የተሰጠበት መረጃ ወደ ምርጫ ክልሎች ሄዶ የማዳመር ስራ እየተሰራ እንደሚገኝም ቦርዱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት ግንቦት 26 ቀን በሰጠው መግለጫ ቀደም ብለው ድምጽ አሰጣጥ ሂደቱን የጨረሱና የድምጽ ቆጠራውን አጠናቀው ውጤት የለጠፉ ጣቢያዎች ሰነዶች ወደ ምርጫ ክልል የላኩ ሰነድ ወደ ማዕከል ጉዞ መጀመሩንም ገልጿል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ እንደገለጹት በልዩ ልዩ ምክንያት ዘግተው የነበሩ የምርጫ ጣቢያዎች የድምጽ ቆጠራ ሂደት ትናንት ማጠናቀቅ መቻላቸውን እንዲሁም በአሁኑ ወቅት በሁሉም የምርጫ ጣቢያዎች የተመዘገቡ ውጤቶች ለህዝብ እይታ ክፍት ሆነው መለጠፋቸውንና ውጤት የለጠፉ ጣቢያዎች ሰነዶች ወደ ምርጫ ክልል የላኩት ሰነድ
ወደ ማዕከል ጉዞ መጀመሩንም ጠቅሰዋል። የቦርዱ ሰብሳቢው አክለውም ውጤቱን የማዳመር ስራ ከፍተኛ ጥንቃቄ የሚጠይቅ መሆኑን ገልጸው በቦርዱ በተዘጋጁ ቅጾች በአግባቡ ተሞልተውና ተዘጋጅተው መምጣት አለባቸው በማለትም አሳስበው እያንዳንዱ እጩ ያገኘው ውጤት በቁጥር ይገለጻል ሲሉም አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ግንቦት 24 2018 ሰኞ አከናውኖ በዛው ቀን በተለያዩ ምርጫ ጣቢያዎች የድምጽ ቆጠራ ተካሂዶ የድምጽ ቆጠራ ውጤት የለጠፉ ምርጫ ጣቢያዎች ነበሩ። ከዛም ደግሞ የድምጽ መስጫ ሂደቱ የተራዘመባቸው ቦታዎች የድምጽ መስጫ ሰዓት ተራዝሞ በሰልፍ ላይ ያሉት ሰዎች ምርጫው እስኪጨርሱ ድረስ የድምጽ መስጫ አሰጣጥ ሂደቱ ሲቀጥል እንደነበረ ባለፈው ትናንትና በነበረው ጋዜጣዊ መግለጫ ቀርቧል። እንግዲህ ከዛ በኋላ በተለይም ሰኞ ዘግይተው የጨረሱ ምርጫ ጣቢያዎች በምርጫ ጣቢያ ደረጃ የቆጠራ ስራ ሲሰሩ የነበሩት በአብዛኛው ትናንትና ነው። ስለዚህ ሁሉም በሚባል ደረጃ ሁሉም ምርጫ ጣቢያዎች የድምጽ ቆጠራ አጠናቀው በምርጫ ጣቢያዎች ውጤት ለጥፈዋል። ውጤት ለጥፈው በዛሬው ቀን የተወሰኑ ምርጫ ጣቢያዎች ምርጫ ክልሎች ላይ ይሄው ከየጣቢያው የተሰበሰበው ድምጽ የተሰጠበት መረጃ ወደ ጣቢያዎች ሄዶ ወደ ምርጫ ክልሎች ሄዶ በምርጫ ክልሎች የማዳመር ስራ እየተሰራ ይገኛል። ሰኞ ቀደም ብለው ጨርሰው ውጤቱን ቆጥረው ሰኞ ዕለት የለጠፉ ማክሰኞ ወደ ምርጫ ክልል የሚወስዱትን ሰነድ ወስደው በምርጫ ክልል ደረጃ ደግሞ የማዳመር ስራ ተሰርቶ የምርጫ ክልል ላይ ያለው የማዳመር ስራ ተጠናቆ ወደ ማዕከል ወደ ማረጋገጫ ማዕከል ለመምጣት ጉዞ የጀመሩ ምርጫ ክልሎች አሉ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በውጤት ማመሳከሪያና መሙያ ቅጾች ላይ የሰፈሩ መረጃዎች ከየምርጫ ጣቢያዎች ወደ ምርጫ ክልል የመጡ መሆናቸውንም ጠቁመዋል። እነዚህ መረጃዎች ወደ ምርጫ ክልል ሲደርሱም በጣቢያዎቹ በአካል ከተሰጠው ድምጽ አንጻር ትክክለኝነቱ በጥብቅ እየተመሳከረ ርክክብ እየተፈጸመ እንደሚገኝም የቦርድ ሰብሳቢዋ አብራርተዋል። 7ኛው ጠቅላላ ምርጫ ባለፈው ሰኞ ተካሂዶ መጠናቀቁ ቢገለጽም የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ግን ድምጻቸውን የሚሰጡት ገና በመጪው ማክሰኞ ሰኔ 2 ቀን 2018 እንደሚሆን የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ ላይ አስታውቋል። በተቻለ መጠን ቦርዱ ያለበትን የተጨናነቀና የተጣበበ ጊዜ አይቶ ወደ ኋላ የሚቀሩ ውጤቶች ካሉ ሕጉን እንደሚፈቅደው ከአቅም በላይ የሆነ ነገር በሚገጥም ጊዜ ድምጹን በይፋ የማሳወቅ ስራ እስከ 20 ቀን ሊራዘም እንደሚችልም ሰብሳቢው አብራርተዋል። የህዝብ ተወካዮች ምክር ቤት ከሴራሊዮን፣ ከአንጎላ፣ ከባንግላዴሽ እና ከኢስዋቲኒ መንግስት ጋር የተፈረሙ የአየር አገልግሎት ረቂቅ አዋጆችን መርምሮ አጸደቀ። 6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ባካሄደው 23ኛ መደበኛ ስብሰባው ኢትዮጵያ ከተለያዩ ሀገራት ጋር ያደረገችውን የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትህ ማዲ የአየር አገልግሎት ስምምነት ረቂቅ አዋጆችን ሪፖርትና የውሳኔ ሀሳቦችን ለምክር ቤት አቅርበዋል። የአየር አገልግሎት ስምምነት ረቂቅ አዋጆች ኢንቨስትመንትን በመሳብ የአየር ትራንስፖርት መዳረሻዎችን በማስፋት ለሀገራችን የአየር ትራንስፖርትና ኢኮኖሚያዊ እድገት ያላቸው ሚና ወሳኝ መሆኑን ምክትል ሰብሳቢው አስረድተዋል። ከአየር አገልግሎት ስምምነቶቹ መካከል በኢትዮጵያና በሴራሊዮን በኩል የተፈረመው አንዱ ነው። ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ የሚያስችል መሆኑ የተገለጸ ሲሆን ምክር ቤቱን በሙሉ ድምጽ አጽድቆታል። በመቀጠል በአንጎላና በኢትዮጵያ መካከል የተፈረመው የአየር አገልግሎት ስምምነትም በሀገራቱ መካከል ያለውን ግንኙነት ለማሳደግ እድል የሚፈጥር መሆኑ በመታመኑ ምክር ቤቱ በሙሉ ድምጽ አጽድቆታል። በኢትዮጵያና በባንግላዴሽ መካከል የተደረገው የአየር አገልግሎት ስምምነት ደግሞ የውጭ ቀጥተኛ ኢንቨስትመንትን ለመሳብ በንግድና ቱሪዝም እንዲሁም የውጭ ምንዛሬ ለሀገራችን በማስገኘት ረገድ
ጉልህ ሚና እንደሚኖረውም ተገልጿል። በመሆኑም ይህ ስምምነት በምክር ቤቱ ሙሉ ለሙሉ ጸድቋል። ሌላው በኢትዮጵያና በኢስዋቲኒ መካከል የተደረገው ስምምነት ሲሆን ይህ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ነፃ ቀረጥ ማስገባት የሚያካትት በመሆኑ የበረራ ወጪን እንደሚቀንስ ምክትል ሰብሳቢው ገልጸዋል። በተመሳሳይ መልኩ ምክር ቤቱ ይህንን ረቂቅ አዋጅ በሙሉ ድምጽም አጽድቋል። የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን ሲገድቡ ኢራን በበኩሏ በንግግሮቹ ላይ ምንም አይነት መሻሻል አለመኖሩን ገለጸች። ፕሬዚዳንት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ ማሳለፋቸውን የአሜሪካ የሕዝብ ተወካዮች ምክር ቤት አስታውቋል። ትራምፕ በኢራን ላይ እያካሄዱት ያለውን ህገወጥና ብዙ ዋጋ የሚያስከፍል ጦርነትን ለማስቆም የተለመደ የመጀመሪያ እርምጃ ነውም ተብሏል። የኢራኑ ውጭ ጉዳይ ሚኒስትር በበኩላቸው ከአሜሪካ ጋር የተደረገው ንግግር ምንም አይነት መሻሻል እንዳላሳየ ተናግረዋል። ዝርዝሩን ቴድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን ሲገድብ ኢራን በበኩሏ በንግግሮቹ ላይ ምንም አይነት መሻሻል አለመኖሩን ገለጸች። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ አሳልፈዋል። ውሳኔውን ያሳለፉት 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር ላይ የተጀመረውን ጦርነት በመቃወም ዲሞክራቶችን ተቀላቅለዋል። ይህ በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕን ስልጣን ለመገደብ በምክር ቤቱ የተደረገው አራተኛው ሙከራ ሲሆን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበት ተብሏል። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሐሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምፅ ማግኘት አልቻለም። የሪፐብሊካን ተወካይ የሆኑት 4 አባላት ትናንት ረቡዕ ዕለት የተላለፈውን ውሳኔና ዲሞክራቶች ያቀረቡትን ሐሳብ ተቀላቅለዋል። የሪፐብሊካን ተወካይ የሆኑት ባሬት ኮንግረሱ ብቻውን ጦርነት አውጇል፣ ይህ ልንጠብቀው የሚገባ ጉዳይ ነው ብለዋል። ከትራምፕ ስለሚመጣባቸው አጸፋ ያሳስባቸው እንደሆነ የተጠየቁት የምክር ቤት አባሉ ትክክል ነው ብዬ ለማስበው ነገር ነው ድምፅ የሰጠሁት ብለዋል። የሚመጣውንም ለመቀበል ዝግጁ ነኝ ሲሉም ምላሽ ሰጥተዋል። በምክር ቤቱ የውጭ ጉዳይ ኮሚቴን የሚመሩት ዲሞክራቱ ግሪጎሪ ሚክስ በበኩላቸው የድምፅ አሰጣጡን ገለልተኛ የሆነና ትራምፕ በኢራን ላይ እያካሄዱ ያለውን ህገወጥና ብዙ ዋጋ የሚያስከፍል ጦርነት የማቆም እንዲሁም ጦርነቱን ለአንዴና ለመጨረሻ ጊዜ ለማስቆም የተወሰደ የመጀመሪያው እርምጃ ነው ብለዋል። የአሜሪካ ምክር ቤት ድምፅ ከመስጠቱ ቀደም ብሎ ትራምፕ ጦርነትን ለማስቆም የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነና በሳምንቱ መጨረሻ ላይ ሊጠናቀቅ እንደሚችል ተናግረዋል። ፕሬዝዳንቱ ጨምረውም አብዛኛዎቹ ያስተዳደራቸው አባላት ሁሉም ሰው ሳያልቅ ግጭቱን በቅርብ ለማስቆም ተስፋ እንደሚያደርጉ ገልጸዋል። ይህ በእንዲህ እያለ እስራኤል የተኩስ አቁም ስምምነቱን ለማደስ ከተስማማች በኋላ በሊባኖስ ላይ የሰው አልባ አውሮፕላን ጥቃቶችን የፈጸመች ሲሆን ቴህራን በበኩሏ በባህረ ሰላጤው ሀገራት ላይ የሰነዘረችውን ጥቃት ተከላክላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከአሜሪካ ጋር የተደረገው ድርድር ምንም አይነት መሻሻል እንዳላሳየ ገልጸው ሆኖም በዋሽንግተንና በቴህራን መካከል ውጥረት ከነገሰ በኋላም የግንኙነት መስመሮች ክፍት ሆነው መቀጠላቸውን ተናግረዋል። አባስ አራክቺ ኢራን በባህረ ሰላጤው በሚገኙ የአሜሪካ አጋሮች ላይ የፈጸመችውን ጥቃት ራስን የመከላከል እርምጃ ነው በማለት የተከላከሉ ሲሆን ተጨማሪ ወታደራዊ እርምጃዎች ቴህራንን መስመር እንድትቀይር እንደማያስገድዷት አስጠንቅቀዋል። በኩዌት ረቡዕ ዕለት በኢራን የተፈጸመው የሚሳኤልና የድሮን ጥቃት የአንድ ሰው ሕይወት ሲቀጥፍ ከ60 በላይ ሰዎችን ማቁሰሉን አስታውቃለች። የኢራን ባለስልጣናት እንደገለጹት ከሆነ የአሜሪካ ኃይሎች ማክሰኞ ምሽት ላይ በሆርሙዝ የባህር ወሽመጥ ላይ በሚገኝ የነዳጅ ጫኝ መርከብና በቄሽም ደሴት ላይ በሚገኝ የኮሚኒኬሽን ተቋም ላይ ጥቃት ሰንዝረዋል። ይህ ጥቃት ቴህራን ረቡዕ ዕለት በባህሬንና በኩዌት በሚገኙ ከአሜሪካ ጋር ግንኙነት ያላቸው ኢላማዎች ላይ ያጸፋ ጥቃት እንዲትሰነዝር አድርጓታል። ኢራን በግዛቷና በጥቅሞቿ ላይ ለሚሰነዘሩ ጥቃቶች ምላሽ እንደምትሰጥም ገልጻለች። ስትከታተሉት የነበረው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን